ለህልማችን ደግሞ ኮሚትር ለመሆን ሁሌ ዝግጁ ነው። በአዲስ ማንነት፣ በአዲስ ስሜት፣ በአዲስ ሀሳብ፣ በአዲስ ተግባር ሁሌ መገኘት። ሰው እስከዛሬ ያላሳካውን እስከዛሬ መጥቶ ያልሆነውን አዲስ ነገር ለመሆን ሲፈልግ የሆነ አዲስ ነገርን መቀየር መቻል አለበት። ሁላችንም እናያለን። ነገር ግን አእምሯችን ደግሞ ለእኛ ተርጉሞ የሚያቀብልበት መንገድ እኛ በያዝነው አቋም በያዝነው መሰረት ልክ ነው ብዬ አምናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም፣ እንዴት ናችሁ? የውብ ህይወት ቤተሰቦች ሁላችሁም ባላችሁበት ሰላማችሁ ቦነሳችሁ ይብዛ። ሱራፌል ነኝ። ከኔ ጋር እጅግ በጣም ምርጥ ቆይታ ይኖረናል። ስኬታማ ለመሆን በኔትወርክ ማርኬቲንግ ላይ ምን አይነት ሰው ልብሆን የሚለውን ዛሬ ሼር እንደራረጋለን። አክቹዋሊ እኔ አይደለሁም የምፈልገውን ሰው መሆን አለብን የምለውን ለማመለስ ዝግጁ የሆንኩት። መልሱን የሚያውቀው ራሱ ህልሙን ያስቀመጠው ሰው፣ ህልሙን ከልቡ መሻቱን ብሎ ያስቀመጠው ሰው የሚሆን ያለበትን የሚወስነው ህልሙ ነው። ዛሬ እኔ የደረስኩበትን ደረጃ ስመለከትና ዞር ብዬ ሳይ አብዛኛው ህይወቴ እኔ እንደምፈልገው ሳይሆን ህልሜ እንደሚፈልገው ያስተካከልኩትና የኖርኩት ዛሬን እዚህ ደረጃ ላይ አድርሶኛል። የምሻው ነገር ከልቤ የማስቀምጠው የሚገባኝ፣ ብዙዎቻችን ኮንፈርት ከሰራን አሁን ከምንኖርበት ጋር ወይም ያሳካነውም የሆነ ደረጃ ሊሆን ይችላል። ያየነው የመጣንበት ጆርኒ የምናውቀው ህይወት ከዛ ነገር ጋር ዲል ፈጥሮ ኦር ደግሞ ተመቻችተን ነገን የምናይበትን እይታ በጣም ቀንሶት ከሆነ የህልማችን የሚፈልገውን ሰው ለመሆን ያዳግተናል። ነገር ግን ህልሜ በጣም ለኔ ወሳኝ ሲሆን፣ ህልም ሲባል ራሱን የቻለ ዴፊኒሽን አለው፣ ራሱን የቻለ አቋም ያለው ነገር ነው። መሰረት ያለው ህልም ማውጣት፣ መሰረት ያለው ግብ ማስቀመጥ መቻል። ሰው ስልጠና 3 አስታውሳለሁ፣ የግብ ስልጠናችንን ሲስ ነበር የሰጠን። ሰው አንዴ የልብ መሻቱን ካስቀመጠ በኋላ ወይ ሞት ወይ ስኬት ብሎ ሲጓዝ ያምርበታል ነበር ያለው እና ህይወትንም በዛ ልክ መሻቴን ብዬ ካስቀመጥኩ በኋላ የሚሄድበትን ጆርኒ ጥግ ድረስ ለመሄድ ዛሬ ምን ያስደስተኛል ብሎ መጠየቅ፣ ምን ይገባኛል ብሎ መጠየቅ በጣም ወሳኝነት አለው። ህልም ብዬ ቅድም ርዕሱ ላይ ሳወራ ምናልባት የህልምን ዋጋ በተረዳ ልክ እናስቀምጥ። የምርም መኖር የምንፈልገውን የህይወት ደረጃ ከፍታ በሁሉም ህይወቶቻችን ላይ ቀርጸን እናስቀምጥ። ያ ምናልባት ከምናውቀው ኦር በሆነ እሳቤ ውስጥ በሆነ ፊር ውስጥ ሆነን ሳይሆን ነፃ በሆነ ስሜት ውስጥ ያንን ህልም ግን ለማሳካት እኔ ምን አይነት ሰው መሆን አለብኝ ሚንስ ህልሙ እኔ ምን አይነት ሰው እንድሆን፣ ህልሜ ምን አይነት ሰው እንደሆነ እኔ ይጠብቃል። ምን እንዳረግለት ይጠብቃል። ምን ዲስፕሊን እንደሆነለት ይጠብቃል። ባይዘው ህልም ሰው ሲያስቀምጥ አለቃውን ከፊት አስቀመጠ ነው። ምናልባት የለመድነው የሰው አለቃ ከሆነ ህልማችን እንደ ሰው አለቃ በአፍ አይቆጣንም። በህይወት ወይም ደግሞ አሁን ያለሁበትን በቃኝ ብዬ ያስቀመጥኩትን ህይወት ረጅም ጊዜ እንድኖረው በማድረግ ቅጣቱን ወይም ደግሞ እንደ ሰው ቢሆን ደሞዝ ኦር ሰምቲንግ ሌላ እንደምንለው ቅጣቱን በዛ ይመልስልናልና ያስቀመጥኩት ህልሜ ከልቤ ይሁን። ከዛ ግን ህልሜ የሚፈልገውን ሰው ስሆን ታማኝነት ለራሴ ይኖረኝ። ሰው ለራሱ መታመን መቻል አለበት። በጆርኒ ውስጥ አንዳንድ ሰዎች ያጋጥሙኛል። ሼር ስንደራረግ፣ ጥያቄዎችን ስንመላለስ እኔ ይሄንን ግብ ማሳካት እፈልጋለሁ፣ እኔ ይሄንን ቦነስ ማሳካት እፈልጋለሁ፣ ይሄንን ራንክ ማግኘት እፈልጋለሁ ብለው ይጠይቁኛልና መለስ ብለን ግን ወደኋላ የሰሩትን ያዩትን ስንፈትሽ ምናልባት ከግባቸው ጋር የማይገናኝ ቁጥር፣ ውሎ፣ ኮሚትመንት፣ ተግባሮቹን በአጠቃላይ ስንፈትሽ የሚመጣጠን አይደለም። ምን ልላችሁ ፈልጌ ነው፣ የት ነበርኩ ነው ያ ሰው ሁላ የሚለው በብዛት ምንድነው የምፈልገው፣ ምንድነው ያስቀመጥኩት፣ ከዛ ደግሞ እኔቱ ጋር ነኝ። ሁላችንም እንድናየው የምፈልገው ከፊታችን በጣም ብዙ ጊዜዎች አሉ፣ ብዙ ተአምር መፍጠር የምንችልባቸው በህይወታችን ላይ ያላየናቸው ያልደረስናቸውን
ከፍታዎች መጠርመስ የምንችልባቸው ምርጥ ጊዜዎች ከፊታችን አሉ። እስከዛሬ የመጣነውን ጆርኒ ተጠቀምንበትም አልተጠቀምንበትም ማለት ነው። ከፊታችን ያሉት ግን እጅግ በጣም መልካምና ውብ የሆኑ ከሆኑ እነሱ ላይ እንዴት ተጠቅሜ ልለፍ በሚል መልካም እይታ መስተካከል ያለባቸው ጆርኒዎች፣ ማነጽ ያሉብኝ ማንነቶች፣ መገንባት ያሉብኝ ልምዶች፣ መውሰድ ያሉብኝ ኃላፊነቶች ካሉ በተግባር መኖር። እኔ በጣም የምወዳት ቋንቋ ተግባርህ ይናገር ውጤትህ ይጩህ። ኖርማሊ ሁሌ ስንጮህ ምናምን በአፋችን ያለውን ጆርኒ ብቻ ሳይሆን ማወራችሁ ተግባራችን የት ልንደርስ እንደሆነ የሚናገር ተግባር ውስጥ እንግባ። አንዳንድ ሰዎችን አስተውለን ከሆነ እንትናማ ቀጣይ እንትናማ እንደዚህ ተብሎ የሚወራለት ሰው አለ። ይሄ መልኩ ስለሚያምር አይደለም፣ ተግባሮቹ ስለሚናገሩ ነው። ተግባሮቹ የት ሊደርሱት እንደሚችሉ ስለሚታይ ነው። ዛሬ ከልቤ ያስቀመጥኩት ህልም ከሆነ ነገ ምንም ነው ማይወላውለው። የትኛውም ንፋስ ቢመጣ አቅጣጫ አያስቀይረውም። ሰው ከውስጥ ወደ ውጪ ያስቀመጠው መኖር ሲጀምር እያንዳንዱ ቦታዎች ላይ አቋሙ ትልቅ ነው። ይሄን የምላችሁ ፍሌክሲብል አይሆንም አይደለም። ተግባር ላይ ሁሌ መስተካከል፣ መስራት፣ እንደ ጊዜው እንደ ሁኔታው ፕላትፎርሞች ላይ ፍሌክሲብል መሆን ያለ ነው። ህልም ግን አንዴ ነው የሚቀመጠው፣ አንዴ ነው የምሻው ብለን እናስቀምጠው ማለት ነው። ጠንካራ ህልም ካለን መኑኝ ህልማችን የሚፈልገውን ሰው ለመሆን አያስቸግረንም። ህልማችን የሚያስፈልገውን ኮሚትመንት ወይም ህልማችን ግባችን ለመምታት የሚያስፈልጉን የቀሩን ስራዎችን ለመስራት የራሳችን ህልም ከውስጣችን ከልባችን ያስቀመጥነው ህልም ቢሆን which is better ነው። በቀን ውስጥ የምንሰራቸው የምናሳልፋቸው የምናሳካቸው በደንብ ይጨምርልናል ብዬ አምናለሁ። ሁላችንም የልብ መሻቶቻችን ከልብ ይሁኑ። ለህልማችን ደግሞ ኮሚትር ለመሆን ሁሌ ዝግጁ ነው። በአዲስ ማንነት፣ በአዲስ ስሜት፣ በአዲስ ሀሳብ፣ በአዲስ ተግባር ሁሌ መገኘት። ሰው እስከዛሬ ያላሳካውን እስከዛሬ መጥቶ ያልሆነውን አዲስ ነገር ለመሆን ሲፈልግ የሆነ አዲስ ነገርን መቀየር መቻል አለበት። ጆርኒው፣ ስራዎቹ፣ ተግባሮቹ፣ ሀሳቦቹ፣ ስሜቶቹ እጅግ በጣም ማተር ያደርጋሉ። በህይወቴ ውስጥ የሚመጡ መረጃዎችን በሙሉ መቀበል አለብኝ ብዬ አላምንም። ሁሉም ነገር ለእኔ አይደለም። እኔ የሚወክለኝ ዘርፍ፣ እኔ የሚወክለኝ ቦታ፣ እኔ የሚወክለኝ ወሬ፣ እኔ የሚወክለኝ ሰው፣ እኔ የሚወክለኝ ኢንቫይሮንመንት አለ። አካባቢዬንም ከውጭ ያሉ ተጽዕኖቼ መቀነስ በምችለው ልክ መቀነስ መቻል። ከውጭ ያሉ ተጽዕኖች ስለሚኖሩ ማለት ነው። ሜይ ቢ ኢንቫይሮንመንት፣ ሜይ ቢ የምናወራቸው የምናያቸው ዴይሊ ለራሳችን ኢቭን ኢፍ የምንነግረው በዋነኝነት ይሰመር ሰው ምን ይለኛል ወይም ከውጭ ያለው ነገር ምን ይሰጠኛል ብቻ ሳይሆን ኢቭን ኢፍ እኔ ለራሴ ደግሜ የምለው ምንድን ነው የሚለውን መረዳትና መቀየር ካለብን ወደሱ ወደ ግባችን የሚስማማ ነገር ለራሳችን የምንነግረው እንደሚቻል ለራሳችን እንደምነግረው ማሳካት እንደምንችል እንደሚገባን እንዲሁም ደግሞ እያንዳንዱ ቀኖቻችን ላይ ማሸነፍን እንደምንችል ሰው ለምኖ ቤተሰቡን ያሳክማል። ቢኮዝ መለመንን ስለማይፈራ አይደለም። ከፍርሃቱ በላይ ሆኖ ያንን አልፎ ቤተሰቡን የሚያሳክም ብዙ አይተናል ብዬ አምናለሁ። እና ኢቭን ኢፍ ራሱንም ሊሆን ይችላል ሳይፈራ ስለቀረ ወር ሳይደብር ስለቀረ አይደለም የሰው ፊት ጋር መቅረብ ኦር ሰምቲንግ ስሜቱን ሜቢ ማለት ነው። ግን ከዛ በላይ እንዲሆን የሚያደርገው ከስሜቱ በላይ ሆኖ ተግባሩን እንዲፈጽሙና ውጤቱን እንዲያመጣ የሚያደርገው ያን ካሸነፈ በኋላ ያለችው ውጤት ፍሬዋን የሚመለከትበት መንገድ ነው። ሁላችንም እናያለን። ነገር ግን አእምሯችን ደግሞ ለእኛ ተርጉሞ የሚያቀብልበት መንገድ እኛ በያዝነው አቋም በያዝነው መሰረት ልክ ነው ብዬ አምናለሁ። እና ስኬቶቻችን የሚፈልገውን ሰው ለመሆን ዛሬ እኔ ምን ቀይሬያለሁ፣ ለዛ ታማኝ ሆኛለሁ፣ የሚያስፈልገውን የቀረውን ለመጨረስ የሚያስፈልገውን ተግባር ዛሬ እኔ መስራት መጀመር መቻል አለብኝ ማለት ነው። እና እነዚህ ስሊ ነገር ሊሆኑ ይችላሉ፣ ግን በጣም ብዙ ሊያዘናጉን በጣም ብዙ መልካም በሆኑ በጣም የምንወዳቸው ሰዎች ሊሆን ይችላል። ባልገመት ነው መንገድ ውስጥ ግን መሆን ያለብንን ሰው እንዳንሆን ሊያደርገን የሚችል ብዙ ነገር ሊመጣ ይችላል። እና
ሁሉም ተግባሮቻችን፣ ሁሉም ውሳኔዎቻችን ከዚህ ውጪ ሰው ይኖራል ብዬ አላምንም ከውሳኔና ከምርጫ ሁሉም ተግባርና ሁሉም ውሳኔዎቻችን በህይወታችን ላይ የምንፈልገውን ፍሬ እንድናጭድ የሚያደርጉ ውሳኔና ምርጫ መሆናቸውን ዛሬ ቆም ብለን መኖር በጣም ወሳኝነት አለው። ምክንያቱም ይሄ የኔ ህይወት ነው። እኔ ቀጣይ የምፈልገው፣ ቀጣይ የማጭደው፣ ቀጣይ የምኖረው ህይወት ብዬ የምኖረው የግል ህይወቴ ነውና እዚህ ህይወት ላይ መልካም ዘር ዘርተን መልካም ፍሬ እንድናፈራ ስላሳስባለሁ። ገበሬም ላስቲር በቆሎ ዘራው ብሎ ላስቲር ስንዴ ዘራው ብሎ ዘንድሮም እንደዛ ይቀጥላል አይደለም። ዘንድሮም እንደሚፈልገው እንደዘራው ያጭዳል። ከዘራውም በኋላ ደግሞ አይተኛም። መስጠት ያለበትን መንቀል ያለበትን እየነቀለ መስጠት ያለበትን እንክብካቤ እየሰጠ እስኪያጭደው ድረስ አይፋታም። ዛሬም ህልማችንን ለማሳካት ለህልማችን ወሳኙ ሰው እንሁን፣ ወሳኙ ኢምፖርታንቱ ሰው እንሁን። ከበቂ በላይ ብዙ ነገሮች አሉን። ለመጀመር በዝግጅት ውስጥ አንለቅ። ኢንስፓየር በሆነ አክሽን እንጀምር። የሚያስፈልጉ ተግባሮች፣ የሚያስፈልጉ መድረኮች በሙሉ ንቁ ሆነን በመጠቀም የነገውን ከፍታችንን የነገውን እንፈልገዋለን ብለን ያስቀመጥነውን ግባችንን ለማሳካት ዛሬ እንስራ። ዛሬ አሁን ትልቁ መድረክና ታይም ነው ብዬ አምናለሁ። ለሁላችሁ ምርጥ ስኬት። በዚህ ኢንዱስትሪ ደግሞ ጠንካራ የሆነ ኔትወርክ ገምታችሁ ሪታየር ከሚያደርጉት ውስጥ አንዱ እንደምትሆኑ አምናለሁ። ይመቻችሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።